ሰላም ጤና ይስጥልን። እንዴት ቆያችሁ? የዋዛ ቤተሰቦች ዛሬ የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ባለፉት ሁለት ቀናቶች የተደረጉት ጨዋታዎችን በስፋት እንመለከታለን። አብራችሁን ቆዩ። ማንቸስተር ሲቲ ቀለል ባለ መንገድ ዌስትሃም ዩናይትድን ድል ሲያደርግ፣ ቼልሲ ከኒውካስትል ዩናይትድ ጋር 2-2 ባቻ ውጤት ጨርሷል። ለሰዓታት ከሊጉ መሪ ዞር ብሎ የነበረው አርሰናል ወደ ዲክሰን ስቴዲየም አቅንቶ ኤቨርተን ላይ ጣፋጭ ድል ሲያስመዘግብ፣ ሊቨርፑል ወደ ለንደን ተጉዞ ወሳኝ 3 ነጥብ አግኝቷል። ማንቸስተር ዩናይትድ ድንቅ ጉዞ ላይ ባለው አስቶን ቪላ ሽንፈትን ቀምሷል። እነዚህን ጨዋታዎች በስፋት እንመለከታለን። ቀዳሚ የምናደርገው የፔፕ ጓርዲዮላው ማንቸስተር ሲቲ እውነተኛ የዋንጫ መንገድ ላይ እንዳለ ባስመሰከረበት ጨዋታ በሜዳው ኤታድ ስቴዲየም ላይ በወራጅ ቀጠና ላይ የሚገኘው ዌስትሃም ዩናይትድን ቀለል ባለ መንገድ ጨዋታውን 3-0 ማሸነፍ ሲችሉ የድል ግቦቹን ያስቆጠሩት በ5ኛው ደቂቃ የጎል ማሽኑ ኤርሊንግ ብሮት ሆላንድ ኳስና መረብን አገናኝቶ ቀዳሚ ሲያደርጋቸው፣ በ38ኛው ደቂቃ ከኤርሊንግ ሃላንድ የደረሰውን ኳስ ቲዣኒ ራይንደርስ በእግሩ ማጨረርስ ጎል ያስቆጠረ ሲሆን፣ በ69ኛው ደቂቃ ልማደኛው ሮቦቱ ኤርሊንግ ብሮት ሆላንድ በጨዋታው ለራሱ ሁለተኛው ለቡድኑ ሶስተኛውን ግብ አስቆጥሮ አሸናፊ እንዲሆኑ አስችሏል። ሃላንድ በዚህ የውድድር ዓመት እንግዲህ በሊጉ 19ኛ ጎሉን ነው ማስቆጠር የቻለው። ድንቅ ጉዞ ላይ ይገኛል። ይህን ውጤት ተከትሎ ማንቸስተር ሲቲ ለ6 ሰዓታት ገደማ የሊጉ መሪ ሆኖ የነበረ ሲሆን አርሰናል ላይ ጫና መፍጠራቸውን ተይዘዋል። ማንቸስተር ሲቲ ከአርሰናል በ2 ነጥብ ዝቅ ብሎ 37 ነጥቦችን ይዟል። ማንቸስተር ሲቲ ከቅርብ ጊዜያት ወዲህ በጥሩ መሻሻል ላይ ይገኛሉ። ሌላው ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስትል እና ቼልሲን ያገናኘው ጨዋታ በአቻ ውጤት የተጠናቀቀ ሲሆን የኢንዞ ማሬስካው ቼልሲ በመጀመሪያዎቹ 21 ደቂቃዎች ላይ ከፍተኛ ብልጫ በኒውካስትል ተወስዶባቸው በቁመተ መለሉ ጀርመናዊ ኒክ ዌልትማዴ በ4ኛውና በ20ኛው ደቂቃ ባስቆጠራቸው 2 ግቦች እየተመሩ የመጀመሪያውን 45 ደቂቃ ወደ መልበሻ ክፍል ያመሩ ሲሆን ከረፍት መልስ በጥሩ መነቃቃትና መሻሻል ወደ ሜዳ የገቡት ሰማያዊዎቹ ቼልሲዎች በ49ኛው ደቂቃ ላይ ሪስ ጄምስ ግሩም ቅጣት ምት አስቆጥሮ ጨዋታው ላይ የመለሳቸው ሲሆን፣ በ66ኛው ደቂቃ ዣው ፔድሮ ሁለተኛ ግብ ለቼልሲ አስቆጥሮ ጨዋታው ባቻ ውጤት እንዲጠናቀቅ ማድረግ ችሏል። ቼልሲ ከቅርብ ጊዜያት ወዲህ ወጣ ገባ በሚል አቋሙ እንደቀጠለ ነው። በባለፈው ሳምንት ኤቨርተንን ማሸነፉ ይታወሳል። በዚህ ሳምንት ደግሞ ከኒውካስትል ጋር 2-2 አቻ በሆነ ውጤት ጨዋታውን ጨርሷል። ይሄም ከወዲሁ በዋንጫ ፉክክሩ ላይ ወደ ኋላ እየጎተተው ይገኛል የኤንዞ ማሬስካው ቡድን። ሌላው የሳምንቱ ታላቅ ጨዋታ የነበረው በለንደን ቶተንሃምና ሊቨርፑልን ያገናኘው ጨዋታ በእንግዳው ሊቨርፑል አሸናፊነት የተደመደመ ሲሆን የሊቨርፑልን የማሸነፊያ ግቦች ያስቆጠሩት በ56ኛው ደቂቃ ከፍሎሪያን ቬትዝ የደረሰውን ኳስ አሌክዛንደር አብርሃም ይስሐቅ ወደ ግብነት በመቀየር መሪ ሲያደርጋቸው፣ በ66ኛው ደቂቃ ሁጎ ኢኪቲኬ ለሊቨርፑል ሁለተኛ ግብ ማስቆጠር ሲችል የቶተንሃሞችን የማስተዘኛ ግብ ያስቆጠረው በ83ኛው ደቂቃ ብራዚላዊ ሪቻርልሰን ሆኗል። በጨዋታው በቶተንሃም በኩል በ33ኛው ደቂቃ ዣቪ ሲሞንስ እና በ90+3 ላይ ወይም በጭማሪው ደቂቃ መደበኛው ደቂቃ ጠናቆ በ3 ደቂቃ ጭማሪ ላይ ክርስቲያን ሮሜሮ ከቶተንሃም በኩል በቀይ ካርድ ተሰናብቷል። በሊቨርፑል ሊቨርፑሎች ከቅርብ ሳምንታት በጥሩ ውጤት መሻሻል ላይ የሚገኙ ሲሆን ይህን ተከትሎ ለአርነ ስሎትና ለሊቨርፑል የመረጋጋት የፎይታ ጊዜ ሰጥቷቸዋል። በአንጻሩ የቶተንሃሙን አሰልጣኝ ቶማስ ፍራንክን አደጋ ውስጥ የከተተ ጨዋታ ሆኗል። ትልቁ ዜና ለሊቨርፑል አሁን አስፈሪ የሆነው አሌክዛንደር አብርሃም ይስሐቅ ነው። በጨዋታው ጥልቅ የሆነ ጉዳት አስተናግዶ ለሳምንታት ከሜዳ እንደሚርቅ ተረጋግጧል። ምናልባት የአሌክዛንደር ኢሳክ ከቅርብ ጊዜያት ወዲህ ጎልም እያስቆጠረ አይደለም ወደ ሊቨርፑል ከተዘዋወረ በኋላ። በዚህ ጨዋታ ግን ጎልም ማስቆጠር ችሏል። ይሄ ለሊቨርፑሎች ድንጋጤም ፈጥሯል። ጥሩ የሚባል ዜና አይደለም። ሌላኛው ወሳኝ ጨዋታ የነበረው
በመርሲሳይድ በዲክሰን ስቴዲየም በተደረገው የአርሰናልና የኤቨርተን ጨዋታ በአርሰናል አሸናፊነት የተጠናቀቀ ሲሆን ለአርሰናል የማሸነፊያ ግቡን ያስቆጠረው ለአርሰናል የማሸነፊያ ግቡን ያስቆጠረው በ27ኛው ደቂቃ ላይ በፍጹም ቅጣት ምት የተገኘውን ኳስ ስዊድናዊ ቪክቶር ዮኬሬሽ ነው። በፍጹም ቅጣት ምት ነው መድፈኞቹ ጎሉን ያስቆጠሩት። ለ6 ሰዓታት ገደማ ከመሪነታቸው ወርደው የነበረ ሲሆን ይህን ጨዋታ ማሸነፋቸው ወደ ቦታቸው መመለስ ችለዋል። ወትሮም ለአርሰናሎች ወደ ኤቨርተን ሜዳ ተጉዘው ሲጫወቱ በእጅጉን ቢቸገሩም ዛሬ በድል መመለሳቸው የዋንጫ ጉዟቸው ላይ ትልቅ ስኬት ሊያመጣ የሚችል ምዕራፍ ሆኗል። ይህን ውጤት ተከትሎ ነጥባቸውንም 39 ነጥብ ማድረስ ችለዋል። በሲቲ የተወሰደባቸውን የአንደኛነት ደረጃ ከሰዓታት በኋላ ማስመለስና ማስጠበቅ ችለዋል። ሌላው ተጠባቂ የነበረው ጨዋታ በቪላ ፓርክ ማንቸስተር ዩናይትድ እና አስቶን ቪላን ያገናኘው ጨዋታ በአስቶን ቪላ አሸናፊነት ሲጠናቀቅ የቪላን የድል ግብ ያስቆጠረው እንግሊዛዊ ሞርጋን ሮጀርስ በ45ኛው እና በ58ኛው ደቂቃ ሁለቱን ጎሎች አስቆጥሮ አሸናፊ ሲያደርግ የማንቸስተር ዩናይትድን ጎል ያስቆጠረው በ45 ሲደመር 3 ላይ ማቲያስ ኩኛ ከፓትሪክ ዶርጉ የደረሰውን ኳስ ወደ ግብነት ቀይሮ አቻ ማድረግ ቢችልም ከሽንፈት አላዳናቸው። በጨዋታው ማንቸስተር ዩናይትዶች ጥሩ እንቅስቃሴ ያሳዩ ሲሆን በአፍሪካ ዋንጫ ምክንያት ወሳኝ ተጫዋቾቹን ብሪያን እምቦሞን፣ አማድ ዲያሎ እና የኑሴር ማዝራዊን ግልጋሎት ማግኘት አልቻሉም። ትልቁ ጉዳት ለማንቸስተር ዩናይትድ በዚህ ጨዋታ የተከሰተው የቡድኑ ዋነኛው ሰው ሞተር የጀርባ አጥንቱ ብሩኖ ፈርናንዴዥ መጎዳቱና ከምርመራ በኋላም በብዙ ጨዋታዎች ላይ እንደሚርቅ እየተነገረ ይገኛል። ይሄ ለማንቸስተር ዩናይትድ እጅግ በጣም በእንቅርት ላይ ጆሮ ደግፍ የሚሉት አይነት ነገር ነው። ሶስቱ ወሳኝ ተጫዋቾች አማድ ዲያሎ፣ ብሪያን እምቦሞ እና የኑሴር ማዝራዊ ወደ አፍሪካ ዋንጫ መምጣትን ተከትሎ ይበልጥ ደግሞ የብሩኖ ፈርናንዴዥ መጎዳት እጅግ በጣም ለማንቸስተር ዩናይትድ ሌላ ጫና የሚፈጥር ነው። በሌሎች የሊጉ ጨዋታዎች ሊድስ ዩናይትድ ከቅርብ ጊዜያት ወዲህ በጥሩ መሻሻል ላይ ይገኛል። የዳንኤል ፋርካው ሊድስ ዩናይትድ እንግዲህ ከወራጅ ቀጠናው የወጣበትን ትልቅ ድል አስመዝግቧል። ሊድስ ክሪስታል ፓላስን 4-1 መረምረም ችሏል። ወልቨስ መውረዱ የሚቀር እየመሰለ አይደለም። በሜዳው በሞሊኒው በብሬንትፈርድ 2-0 ሲሸነፍ በርንማውስ ከበርንሌ ጋር 1-1 ተለያይቷል። ብራይተንና ሰንደርላንድን ያገናኘው ጨዋታ 0-0 የተጠናቀቀ ሲሆን የ17ኛ ሳምንት የመጨረሻ ጨዋታ ሰኞ ምሽት 5 ሰዓት ላይ ፉላም ከኖቲንግሃም ፎረስት በክራቫን ኮቴጅ በሚያደርጉት ጨዋታ የሚጠናቀቅ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ39 ነጥብ በአንደኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ2 ነጥቦች ዘቅ ብሎ በ37 ነጥብ ሁለተኛ ደረጃ ላይ፣ አስደናቂው አስቶን ቪላ የኡናይ ኤምሪው አስቶን ቪላ 36 ነጥቦችን ይዞ ከመሪው በአርሰናል በ3 ነጥብ አንሶ ከማንቸስተር ሲቲ በ1 ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ በ36 ነጥብ ይገኛል። ቼልሲ በ29 ነጥብ አራተኛ፣ ሊቨርፑል በተመሳሳይ 29 ነጥብ አምስተኛ፣ ሰንደርላንድ በ27 ነጥብ 6ኛ ደረጃ ሲቀመጥ ማንቸስተር ዩናይትድ በ7ኛ ደረጃ ላይ በ26 ነጥብ ተቀምጧል። በወራጅ ቀጠናው ላይ ዌስትሃም ዩናይትድ በ13 ነጥብ፣ በርንሌይ በ11 ነጥብ፣ ወልቨርሃምፕተን ወንደረርስ በ2 ነጥብ በወራጅ ቀጠና ላይ የሚገኙ ክለቦች ሆኗል። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ ከወዲሁ በ17 ጨዋታ 19 ጎሎችን አስቆጥሯል። ኢጎር ቲያጎ ብራዚል የብሬንትፎርድ የፊት መስመር ተጫዋች 11 ጎሎችን ያስቆጥሮ ሁለተኛ ደረጃ ላይ ሲገኝ፣ አንቷን ሰመኒዮ 8 ጎሎች አሉት። ሁጎ ኢኪቲኬ በ8 ጎሎች ተከታትለው እየመሩ ይገኛሉ። እንግዲህ የከፍተኛ ግብ አስቆጣሪዎች ከወዲሁ ኤርሊንግ ብራውት ሃላንድ በሰፊ ልዩነት እየመራ ነው የሚገኘው። የዛሬ መረጃዎቻችን እዚህ ጋር ስናጠቃልል በሌላ ወቅታዊና አዳዲስ መረጃዎች እስከምንገናኝ ተማሪዎች በትምህርታችሁ፣ ሰራተኞች በስራችሁ ውጤታማ የምትሆኑበት፣ ስኬታማ የምትሆኑበት፣ በስር ላይ እና በህመም ላይ የምትገኙ ምህረትን ከፈጣሪ የምታገኙበት ሳምንት እንዲሆነላችሁ ተመኘን። የእናንተ ዋዛ የዩቲዩብ ቻናል ቤተሰብ ይሁኑ። ሁሌም አዳዲስ መረጃዎችን ስንለቅ ወደ እናንተ በቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ።
ላይክ፣ ሼር፣ ሰብስክራይብ፣ ኮመንት በማድረግ ቤተሰብነታችሁን አስፉ።